በራስ መተማመን ኩራት ነው። የትም ቦታ ስትሄድ ሰውን መጠየቅ እባክህ ይህችን አንብብልኝ ማለት ያሳቅቃል። ስታነብ ግን በራስህ ትተማመናለህ። አንገትህን ቀና አድርገህ ትሄዳለህ። እውቀት በሰው ፊት ሞገስን፣ በቤትህም ውስጥ ክብርን ይሰጥሃል። አንድ ቃል ሺህ መንገድን ይከፍታል። እንግሊዝኛ ማንበብና መጻፍ ልዩ ችሎታ ነው። አንተ ደግሞ ይህን ችሎታ ለማግኘት እየጣርክ ነው። ጎበዝ ነህ፣ በርታ። እኛ ዓለም አካዳሚዎች ደግሞ ከጎን ሆነን ወደፊት እንድትሄድ እንከተልሃለን። ሰላም ሰላም፣ ዓለም አካዳሚዎች ነን። ዓለም አካዳሚ የአማርኛና የእንግሊዝኛ ቋንቋ ትምህርቶችን ጀማሪዎችን መሰረት ባደረገ መልኩ ከመጀመሪያው ጀምረን ጀማሪዎችን ይዘን እየተጓዝን እንገኛለን። እናንተስ ቤት አላችሁ? እቤታችሁ ናችሁ? በሳምንት 5 ቀን ከሰኞ እስከ ዓርብ እናንተ የምትፈልጉትን የትምህርት አይነት ከመጀመሪያው ጀምራችሁ መማር ትችላላችሁ ማለት ነው። መማር ለምትፈልጉ በ0953 61 59 56 በማንኛውም ሶሻል ሚዲያ አማራጮች ዋትሳፕ፣ ቴሌግራም አናግሩን። ከመጀመሪያው ጀምራችሁ መማር ትችላላችሁ ማለት ነው። ዛሬ ደግሞ ይዤላችሁ የመጣሁት እንዴት ቫውሎችን ተጠቅመን ቃላትን ወይም የእንግሊዝኛ ወርዶችን እንዴት እናነባለን የሚለውን እናያለን ማለት ነው። ከመጀመሪያው ጀምራችሁ እስከ መጨረሻው ቪዲዮን ተመልከቱት በትዕግስት ማለት ነው። ወደ ትምህርቱ እንሂድ። በአጠቃላይ 5 ቫውሎች አሉ። 5 ቫውሎች ከ26ቱ አልፋቤቶች ውስጥ 21 ኮንሶናንት ናቸው። 5ቱ ደግሞ ቫውሎች ናቸው። 5ቶቹ ቫውሎች ናቸው። ቫውሎቹ ማን ናቸው? ኤ፣ ኢ፣ አይ፣ ኦ፣ ዩ። ኤ፣ ኢ፣ አይ፣ ኦ፣ ዩ 5ቶቹ ቫውሎች ናቸው። ቫውል ማለት ልክ ሌሎችን ቃላቶችን ወይም ሌሎችን ፊደሎችን የሚያግዙልን እንድናነብ የሚረዱን አጋዦች፣ ረዳቶች ወይም አናባቢዎች ምን ይባላሉ? ቫውል ይባላሉ። ቫውል። ስለዚህ እነዚህን ቫውሎች በመሃል እያደረግን እንዴት ወርዶችን እናነባለን የሚለውን እናያለን። ሲቪሲ ሩል የሚባል አለ። ሲቪሲ። ሲ ማለት ኮንሶናንት ነች። ቪ ቫውል፣ ሲ ኮንሶናንት። ስለዚህ ቫውል ከመሃል ሲመጣ እንዴት አድርገን እናነባለን የሚለውን ግልጽ ባለ መልኩ እናነባለን ማለት ነው። እናያለን። ሲቪሲ ሩል፣ ኮንሶናንት ቫውል፣ ኮንሶናንት ሩል እናያለን ማለት ነው። ኤ ኤ ኤ። ስለዚህ ኤ ልክ እንደ አ ሲነበብ እናያለን። ኤ እንደ አ እንደ አማርኛ እንደ አ ሲነበብ እናያለን። ስለዚህ ቢ አለች እዚህ ጋር ቢ ቢ እቺ ኤ ነች። ከዛ ዲ። ስለዚህ ቢ ኤ ዲ ቢ ኤ ዲ ቢ ኤ ዲ። ስለዚህ ይሄ ቢ ኤ ዲ የሚባል ፊደል እንዴት ወደ ቃል እንቀይረዋለን? አ ብለን እናንብበው። ከመሃል ያለውን ኤን እንደ አ ብለን እናነባለን። ስለዚህ ቢ አ ድ። ስለዚህ ይህን ብ ብለን የምናነባው እዚህ ጋር ብ አ ድ ብ አ ድ ባድ 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 አ አ። ይሄን ወደ አራተኛው ይቀይረዋል ማለት ነው። ከዚህ ከፊቱ ያለውን ወደ አራተኛ ፊደል ይቀይረዋል። ማን ስለሆነ? ኤ ስለሆነ ኤ ስለሆነ። ስለዚህ ወደ አራተኛ ፊደል ሲቀይረው ባ ባ ባ በቡ ቢ ባ። ወደ አራተኛ ፊደል ወደ ባ ይቀይረዋል። ለምን? ኤ ከኋላው ስላለ። ስለዚህ ባ ድ ባ ድ ባድ 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 ባድ። ከዚህ ጋር ደግሞ ሲ እንደማን ትነበባለች? እንደ ከቤት እንደ ከቤት። ስለዚህ ይሄ ከኋላው ኤ ስላለ ወደ አራተኛው ይቀይረዋል። ስለዚህ ወደ አራተኛው ሲቀየር ይሄ ከሚባለው ከኩኪ ካ። ስለዚህ አ ይሆናል ማለት ነው። ኤ እንደ አ ይሆናል። ክ አ ት ካት ካ ት ካ። ከኋላው ኤ የሚባል ቫውል ስላለ ወደ አ ይቀይረዋል ማለት ነው። ካ ት ካ ት ካት። እሺ ይሄ ምን ይላል? ራ ት ወደ አራተኛው ይቀይረዋል። ይህን አር የነበረውን ወደ አራተኛው ረሩ ሪ ራ ይቀይረዋል። ስለዚህ ራ ት ራት ባድ ካት ራት ባድ ካት ራት። ስለዚህ ኮንሶናንት ቫውል ኮንሶናንት ኮንሶናንት ቫውል ኮንሶናንት ኮንሶናንት ቫውል ኮንሶናንት አየ ነው ማለት ነው። እንዳለ ኤ ኤ ኤ። ከዚህ ጋር ምንድነው ከመሃል የመጣው ቫውል ነው።
እነዚህ ዳርና ዳር ያሉት እነዚህ ኮንሶናንት ናቸው። ኮንሶናንት ማለት ተነባቢ ነው፣ ዋና ተነባቢ ነው። ይሄ ደግሞ አጋዡ ረዳቱ ነው። ማን ነው? ቫውሉ ኤ። ቫውሉ ኤ። ኤ ካለ ማንኛውም ፊደል ወደ አራተኛ ይቀየራል። ወደ አራተኛ ይቀየራል። ለምሳሌ ቢ የነበረው ኤን ካስከተል ነው ባ የሆነ ወደ አራተኛ ይቀየራል። ይህም ከ የነበረው ወደ አራተኛው ይቀየራል። ከኮኪ ካ አ ስለሆነ ማለት ነው። ካ ካ። ይኸኛውም አር የነበረው ኤን ስናስከትለው ራ ይሆናል ወደ አራተኛ። ማንኛውም ፊደል ኤን ካስከተለ ወደ አራተኛው መቀየራችሁ ግድ ነው ማለት ነው። በቃ ስለዚህ አር ኤ እንደ ራ፣ ረሩሬ ራ። ሲኤ እንደ ካ፣ ቢኤ እንደ ባ፣ ባ ድ፣ ካ ት፣ ራ ት፣ ባድ፣ ካት፣ ራት። በጣም አሪፍ። ኢ ወደምትባለዋ ቫውል እንሄዳለን። ኢ የምትነበበው እንደ ኤ እናያለን። እስኪ እንደ ኤ እንዴት እንደምትነበብ እናያለን። ወደ አምስተኛ ማለት ነው። አ ኡ ኢ አ ኤ ኤ። ኢ ከማል ስትገባ እንደ ኤ እንዴት እንደምትነበብ እናያለን። ቢ ቢ ኢ ዲ ኤን ኢ ቲ ኤች ኢ ኤን ይላል። ስለዚህ እንዴት ቃሉን እናንበበው? ቢ ከዛ ከማል ስትገባ ኤ ትሆናለች ብለናል እዚህ ጋር። ስለዚህ እንደ ኤ እናንብበው። ቢ ኤ ድ ቤ ተብሎ ይቀየራል ማለት ነው። ቢኢ ወደ ቤ ይቀየራል። በቡ ቢ ባ ቤ። ወደ አምስተኛ ቤ ቤ። ከዛ ድ ድ ድ ስድስተኛ ፊደል ነው፣ ምንም አያስከትልም ማለት ነው። ድ ቤድ 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 ቤድ። ወደ አምስተኛ ስለሆነ የሚቀየረው። ኤንኢ ቲ ኤንኢ ወደ አምስተኛ ማለት ነኑኒና ኔ ኔ። ከዛ ቲ ኔት 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 ኔት። ከዚህ ጋር ኤች ኢ ወደ አምስተኛ ወደ ሄ ማለት ነው። ሃ ሁ ሂ ሃ ሄ ሄ ን ሄ ን ሄ ን። ቤድ ኔት ሄን ቤድ ኔት ሄን ቤድ ኔት ሄን። በጣም አሪፍ። ወደ አይ እንሂድ። አይ የምትባለው ቫውል ከመሃል ስትመጣ እንደ ኢ እንዴት እንደምትነበብ እናያለን። ኢ ኢ ኤስ አይ ቲ ፒ አይ ኤን ደብሊው አይ ኤን። እሺ ኤስ አይ ቲ ኢ ወደ ሶስተኛ ይቀየራል። አኡ ኢ ኢ። ስለዚህ ኤስ አይ ማለት ወደ ሶስተኛ ይቀይረዋል። ይሄ የሰ ቤት ውክልና ነው። ስለዚህ ወደ ሶስተኛ ሲቀየር ደግሞ ሰሱ ሲ ሲ ሲ ት ሲ ት ሲት ሲት ሲት። ፒ አይ ኤን ይሄ የፐ ቤት ውክልና ነው። የፐ ሶስተኛ ደግሞ ፐፑ ፒ ፒ ፒን 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 ፒን። ይሄ ደግሞ የወ ቤት ውክልና ነው። የወ ደግሞ ሶስተኛ ማን ነው? ወ ው ዊ ዊ ዊን ዊን። ስለዚህ ሲት ፒን ዊን ሲት ፒን ዊን ሲት ፒን ዊን ሲት ፒን ዊን። በጣም አሪፍ በጣም አሪፍ። እሺ እንቀጥል። ዩ የምትባለው ደግሞ እንደ ኡ እንደ አ እንደ አ ስትነበብ እናያለን። እሺ ኤስዩኤን ሲዩፒ ፒዩቲ። ኤስዩኤን የሚነበበው ዩ እንደ አ ሲነበብ እናያለን። እንደ አ። ስለዚህ ሰ አ ን ሰ አ ን ሰን ሰ አ ን ሰን ሰን ሰን። ከዚህ ጋር ደግሞ ዩ እንደ አ እንዴት እንደሚነበብ እናያለን። ክ አ ፕ ክ አ ፕ ካፕ ካፕ። ሲ እንደ ከቤት ይነበባል ማለት ነው። ይኔ ክ አ ፕ አ እንደዚህ ላይ እንደ አ ነበረ። ከዚህ ጋር እንደ አ ካፕ
ካፕ ሰን ካፕ። ከዚህ ጋር ደግሞ እንደ ኡ ሲነበብ እናያለን። ኡ ፑኡት ፑኡት ፑት ፑት ፑት። ስለዚህ ሰን ካፕ ፑት ሰን ካፕ ፑት ሰን ካፕ ፑት ሰን ካፕ ፑት። ወደ ኦ እንሄዳለን። ኦ ደግሞ ልክ እንደ ራሱ እንደ ኦ እንደ አማርኛ ፊደል ኦ ይነበባል ማለት ነው። ኦ ስለዚህ ኤች ኦ ቲ ቢኦ ኤክስ ፒኦ ቲ። ስለዚህ ኤች ኦ ቲ የሚነበበው እንደ ሆ የመጨረሻ ፊደል ይሆናል ማለት ነው። ሃ ሁ ሂ ሃ ሄ ህ ሆ። ስለዚህ ሆ ት ሆ ት ሆት ሆት። ቢኦ ኤክስ ቦክስ ቦክስ ቢኦ ኤክስ ቦክስ። ፒኦቲ ፖት 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 ሆት ቦክስ ፖት ፖት። በጣም አሪፍ። አሁን ደግሞ ለመጨረሻ ጊዜ እናነባለን እንጨርሳለን ማለት ነው። ባድ ካት ራት ባድ ካት ራት። ቤድ ኔት ሄን ቤድ ኔት ሄን። ሲት ፒን ዊን ሲት ፒን ዊን። ሰን ካፕ ፑት ሰን ካፕ ፑት። ሆት ቦክስ ፖት ሆት ቦክስ ፖት። በጣም አሪፍ ውድ ቤተሰቦቻችን ስለዚህ ልክ እንደዚህ አይነት ትምህርት ጥርት ባለ መልኩ ከመጀመሪያው ጀምራችሁ እንግሊዘኛ እንዴት ማንበብ እንደምትችሉ መጻፍ እንደምትችሉና መናገር እንደምትችሉ እናስተምራችኋለን፣ ብቁ እናደርጋችኋለን ማለት ነው። እናንተ የሚጠበቅባችሁ በ0953 61 59 56 ብላችሁ መደወል ብቻ ነው። እንግሊዘኛን ብጥር አድርጋችሁ ማንበብ መናገርና መጻፍ ትችላላችሁ ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ ባይ